እንደኔ ምስኪን እውነት መስሏችሁ የምትቀበሉ ጥንቃቄ እንደልታደርጉ ነው። ወይኔ ልጅቱ እስከዚች ድረስ ቤቢ ሄር አላት እና ላይፍ ላይ ቁጭ ብላ እያወራች ገባው። ቤቢ ሄርሽ ተፈጥሮ ነው ወይንም ምንድን ነው ስላት ተፈጥሮ አይደለም አለች። በምንድን ነው ታዲያ እንደዚህ ያደገልሽ እንደዚህ ያማረልሽ አልኳት። ከዛ ስላት ግንጅብል፣ ነጭ ሽንኩርትና ቃራ ቀጭኗ ቃራ አለቻ እሱን ጨቅጭቀሽ ተቀብተሽ ለ15 ደቂቃ አስቀው ተከፋፍቷል ውዶች። እንደው ምንስ የዋህ ብትሆኑ ቃሪያ ጸጉራችሁ ላይ ፊታችሁ ነገር ላይ ተቀቡ ብትባሉ ትቀባላችሁ። እንደው ራሳችሁን ጠብቁ። ብቻ የዋህነት ይከብዳል አንዳንዴ ማለት ነው። ጥሩ ነው የሚሉንን ነገር እያንዳንዱን ነገር መጠቀም የለብንም። ከመጠቀማችን በፊት ግን የዛን የክሬም ወይም ተጠቀሙ ያሉንን ነገር ጥቅምና ጉዳቱን ሰርች አድርገን ማየት እንችላለን ማለት ነው። ብዙ ዶክተሮች አሉ የሚያስተምሩ። እኔ የሆነ ሰዓት ላይ የሆነ ክሬም ተጠቀሚ አሪፍ ነው ተብዬ 180 ሪያል ገዝቼ ተዛ ስቀባው ወላሂ የማይበጃችሁ ቅጥል ይበልና ቅጥል አረገኝ። እኔ ጥቅሙና ጉዳቱንም አላነበብኩም። እንደገና ደግሞ ተርጉሜም አላየሁትኝም። ብቻ ስክር አለኝ። አይኔ በርበሬ የተደፋበት መሰለኝ። አበድኩኝ። ብቻ ምን ልንገራችሁ፣ ሰላምታውን ዘነጋሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ ማለት ነው። እና እንግዲህ ያው መጥበሄን እያጸዳዳው ስራ እየሰራው ነው ቪዲዮ መሰራላችሁ። እንግዲህ ምንም ማድረግ አይቻልም፣ የመዳም ስራ አያልቅምና ሉሉ ሸቃሊትን ደግሞ ሰብስክራይብ አድርጎ ማን ነው አረበኛ እዛ ላይ እያስተማርኩ ነውና እዛ እየገባችሁ ሰብስክራይብ አድርጎ ማለት ነው። ትናንትና የሆነ ቪዲዮ አጋርቻችሁ ነበረ። ልጅቷ ቤተሰቦቿን አገናኙ፣ ብዙ ቤተሰቦች መጥተዋልና ነገር ግን ልጅቷ ቦታ ድረስ እንደገና ተሄዶ መናገር የምትችል ከሆነ እያንዳንዱን ነገር ኢንፎርሜሽን ምናምን ይጠየቅና ሰሞኑን አዲስ ነገር ስለሚኖር እነግራችኋለሁ ማለት ነው። ሌላው ደግሞ መግቢያ ላይ እንደተመለከታችኋት እህታችን እንግዲህ የጸጉሯ እንትን ቁስልስል ብሏል፣ ግንባሯ ምናምን ማለት ነው። እና እህቶቼ ብዙ ነገር ያስተዋውቃሉ ወይ ይነግሯችኋል። አንዳንድ ሰው ተከፋፍቷል ሐቂቀተን ማለት ነውና በእርግጥ ፍላጎት አላችሁ። አሁን ለምሳሌ እኔ ጸጉሬ እንዲያድግልኝ በጣም በኮንፊደንስ ፍላጎት አለኝ። ገባችሁ? ፍላጎት ሲኖራችሁ ግን አድርጎ የተባላችሁትን ነገር ሁሉ ታደርጋላችሁ። ለምን? ልክ ነው ብላችሁ ነው የምታስቡ። በተለይ የዋህ ስትሆኑ ማለት ነው እንጂ ጥቅሙ ጉዳቱ እንዴት ነው? ኧረ ሰርች ላድርግ። በርበሬም እኮ ተጠቀሙ ብትባሉ ልትጠቀሙ ነው። ሽሮም አድርጎ ስትባሉ ልታደርጉ እኮ ነው። በዚህ አይነት ማለት ነው። በተለይ አዲስ የመጣችሁ እህቶቼ ይሄን ነገር ተጠንቀቁ። መዳሞቻችሁም ምንም ነገር ሲሰጧችሁም መጀመሪያ ላይ ሰርች አድርጋችሁ ተርጉማችሁ ምንድነው ጥቅሙ ምንድነው ጉዳቱ ብጠቀመው ምን ጉዳት ያመጣብኛል ብላችሁ ተርጉማችሁ አይታችሁ ነው መጠቀም ያለባችሁ ማለት ነው። እና አሁን እቺ ልጅቷ ምንድነው የሆነችው ላይቭ ላይ ስታወራ የፊት ለፊት ጸጉራችን አለ አይደለ? ልጅቷ በጣም ጸጉሯ ያምራል። ላይቭ ላይ ፊት ለፊቷ የግንባሯ ጸጉር ሙልት ያለ ነው እና ሙልት ያለ ነው ጸጉርሽ ምን አድርገሽ ነው ያምራል ትላታለች። ከዛም በኋላ ዝንጅብል፣ ቃሪያና ነጭ ሽንኩርት ጨቅጭቀሽ ተቀቢው ጫፍጫፉን ትላታለች። ግንባርሽን ተቀቢውና ለ15 ደቂቃ ቆይው ከዛ እንደኔ ይሆንልሻል ትላታለች። ለአንድ ወር ነው ደግሞ ይሄን አድርጌ የተባለችው። ታደርጋለች። አያችሁ ጉዳቱን። ታደርጋለች። ስታደርግ ግን በማግስቱ አቃጠለች ስትላት አይውም ሲያቃጥልሽ እኮ ጥሩ ነው ትላታለች። ከዛም በኋላ በማግስቱ እንደዚህ ቁስልስል ይልባታል ማለት ነው። ስለዚህ እንደዚህ የሚመክሯችሁን ሰዎች ኖ ማለት አለባችሁ። ተፈጥሯዊ ነገር ተጠቀሙ። ግን ተፈጥሯዊ ነገር ደግሞ ቃሪያ፣ ዝንጅብል፣ ሽንኩርት እሺ እንደው መቼም ነጭ ሽንኩርቱን ሲጠቀሙትም እናያለን፣ ሲያረጉትም እናያለን። እሺ ነጭ ሽንኩርቱን አድርጉ ችግር የለውም። ቃሪያ ግን ጭንቅላ ላይ ይወጣል፣ ፊት ላይ ይወጣል። እንደው እንኳን አይደለም ፊት ላይ ወጥቶ ይቅርና ቃሪያ እንኳን ከትፈን እጃችን ወይ ፊታችንን ከነካን ወይ አይናችን ከነካን እንዴት ነው የምንቃጠለው?
ብቻ ከባድ ነው። እኔ የሆነ ሰዓት ላይ ምን ኮንኩላችሁ መሰላችሁ? የሆነ ክሬም ግዥ 180 ሪያል በጣም ቆንጆ ነው ተጠቀሚው ተባልኩኝ። አመጣሁኝ። እኔ ጥቅሙንም አላነበብኩም፣ ለምን እንደሚያገለግልም አላየሁም፣ ምንም አላልኩም። ብቻ 180 ሪያል ገዛሁኝ። ከብሬም አልሆንኩም ከክሬሙም አልሆንኩም። እንደው የማይበጃችሁ ቅጠል ሊበልና ቅጠል ነው ያደረገኝ። እሳት ሆነ ጭንቅላቴ። ገና ስቀባው የውላፈኑ የእንትኑ ማለት ነው ወላሂ አይኔን በርበሬ የተደፋበት እሳት አረገኝ፣ አንገበገበኝ፣ አቃጠለኝ። ፀጉሬ ላይ እኮ ነው የተቀባሁትኝ። ታውቃላችሁ እሳት። ከዛም በኋላ ያንን ክሬም ጣልኩትኝ። እንደው ምን ነው አስቀምጨው ቢሆን ለሌሎችም ቪዲዮ ሰራበት ነበረ፣ እንዳይጠቀሙት አደርግ ነበረ። ቢያንስ የተወሰኑ ነፍሶችን እታደግ ነበረ። ወላሂ ነው የምላችሁ። ግን ይቆጭኛል። ስሙን እንኳን ፎቶ አንስቼ አልያዝኩትኝም። በቃ ጉዳት አለው። በጣም ድንግጬ ጣልኩትኝ ማለት ነው። ምንም ሳልጠቀም ጣልኩትኝ። ምክንያቱም በጣም አደጋ ነው። በጣም ነው የሚያቃጥለው። ፊቴ ተንገበገበ፣ ሰውነቴ እንዳለ ተንገበገበ፣ እንዳለ ፊቴን ኩላ ያሳክከኛል። እሱን ተቀብኝ። ፀጉሬን የተቀባሁት ፊቴን አይደለም፣ ፀጉሬን ብቻ ማለት ነው። እና በጣም ኃይለኛ ነው ኬሚካሉ። ምን እንደሆነ አላቅም፣ ከምን እንደተሰራ አላቅም፣ ጥቅሙ ለምን እንደሆነ አላቅም። ግን ለፀጉር ብለው ነው ተጠቀሚ ተብዬ የገዛሁትኝ ማለት ነው። ገዝቼ የተጠቀምኩትኝ እና ስለዚህ እንደዚህ አይነት ነገር ስላለ መዳሞቻችሁ እንኳን ቢሰጧችሁ ተርጉማችሁ አይታችሁ ነው መጠቀም ያለባችሁ፣ አንብባችሁ ነው መጠቀም ያለባችሁ። ዝም ብላችሁ ያገኛችሁትን ነገር ሁሉ እንዳትጠቀሙ። ምክንያቱም ጉዳቱ የከፋ ስለሆነ ከጥቅሙ ጉዳቱ ስለሚያመዝን። በተለይ ደግሞ ቲክቶክ ላይ ይሄ እንደዚህ ያደርጋል፣ ይሄ ፊት ያሳምራል፣ ይሄ እንደዚህ ያደርጋል እያሉ ብዙዎች የሚሰሩ አሉ፣ ብዙዎች እንትን የሚሉ አሉ። እና እንዳትሰሟቸው፣ እንዳታዳምጧቸው። ምክንያቱም እናንተ እራሳችሁን በተፈጥሯዊ ነገር ተንከባከቡ። ተፈጥሯዊ ነገር ምንም አያደርጋችሁም። በቃ ግፋ ከተባለ ደግሞ ዶክተር አማክራችሁ ሄዳችሁ፣ በተለይ ፊታችሁ ላይ ከሆነ ሐኪም ቤት ሄዳችሁ ዶክተር አማክራችሁ የማዳት የምን ነገር የሚያስቸግራችሁ ከሆነ፣ ምክንያቱም አንድ ነገር ፊታችሁ ላይ ካደረጋችሁ አንድ የፊት ከተበላሸ መመለሻው በጣም ከባድ ነው የሚሆንባችሁ። እና ጥንቃቄ አድርጎላችኋለሁ ውዶቼ። አላህ ይጠብቀን ከእንደዚህ አይነት ነገር፣ ከመጥፎ ከሚመክርም ሰው አላህ ይጠብቀን። የእናንተም ደግሞ ፍላጎት ስለሚኖር ገና ለገና ፀጉር ያደርግልኛል፣ ገና ለገና የሆነ ነገር ያደርግልኛል ብላችሁ ዝም ብላችሁ ተጠቀሙ የተባላችሁትን ነገር ሁሉ አትጠቀሙ ማለት ነው። በርበሬ ተጠቀሙ ብትባሉ ልትጠቀሙ ነው። ሽሮ አድርጉ ብትባሉ ልታደርጉ ነው። እና ስለዚህ የሆነ ፍላጎታችሁ ላይ ብቻ አብዝታችሁ የሆነ ነገር መፈለጋችሁም ጥሩ አይደለም።